አሁን አንተ የዚህ ሰውዬ ትምህርት ልክ ነው የምትለው? ወደ እሳቸውም ሳልመጣ በፊት የዚህ ሰውዬ ትምህርት ልክ ነው ልክ አይደለም? እስቲ ንገረኝ። አንተ አሁን ጉንጭ አልፋ ነው ያልከው። እንግዲህ የዚህ ሰውዬ ትምህርት ልክ ነው ልክ አይደለም? እስቲ በራስህ ምን ነበረ ያስተማሩ? የመጀመሪያ እመቤታችን ቅድስት ድንግል ማርያም ክንፍ አላት። ሁለተኛ ደግሞ በሁሉ ቦታ ትገኛለች። በጣም ፈጣን ነች መልስ ለመስጠት። ሌላ ደግሞ ምንድነው ስልጣኗ ከሁሉ በላይ ነው። አሁን እኛ ደግሞ በጣም የገረመን ክንፍ አላትና ሁሉ ቦታ ትገኛለች የሚለውን ትምህርት አንተ ትቀበላለህ? ተወቆይ ለዛሬ ያንን ተወቆይ ለዛሬ ይሄንን ወይኩን ፈቃድ ትቀበላለህ? ቪዲዮአቸውን አሰማንና እናወራለን። እንደውም ሰምተሃል እዛ ቤት አሁን እንደ አዲስ እንትን ይሄ ነው እኮ ያንተ ችግር። ይቀበላቸዋለሁ አይቀበላቸዋለሁ። እሳቸውን ለምንድን ነው የምትቀበላቸው? አንድ ሰው የምትቀበለው ትክክለኛ ትምህርት ያስተምር ነው አይደለም? የምቀበልበት መንገድ የቤተክርስቲያን አስተማሪ ማምሬ ስለሆነ አሁን እሱ ተወው። አሁን የቤተክርስቲያን ምናምን ብለህ አትሸውድ። ማርያም ክንፍ አላት ክንፍ አላት ማርያም። ክንፍ የሚባለው ምን እንደሆነ ክንፍ እኮ የሆነ ክንፍ ሲባል ማርያም ክንፍ አላት የላትም? እንዴት ይሻላል በኢየሱስ ማርያም ክንፍ አላት የላትም? እሳቸው ክንፍ አላት ብሎ የተጠቀሙበት ክንፍ ማለት ሁለት አይነት ትርጉም አለ። ክንፍ ማለት ኃይሌ ማለት ነው። አንተ ማለት እሳቸው እንደዛ ተብሎም ይተረጎማል። አላሉም እሳቸው እሳቸው ያላሉትን አይደለም። ማርያም ክንፍ አላት የላትም? ቆይ ማርያም ክንፍ አላት የላትም? ያኔ ከእሳቸው ከተሻልክ ወጣህ አታስተምርም ነበረ? ወጣህ አታስተምርም? ከእሳቸው በበለጠ የተሻለ ከተረጎምኩ ከአንድ ሰው ጋር ላወራ እኮ። ቆይ አሁን ጥያቄ ማርያም ክንፍ አላት የላትም? በቃ ይሄንን ለምን አትመልስም? እሳቸው ክንፍ አላት። ማርያም ክንፍ አላት የላትም? ስለሳቸው አይደለም። ማርያም ክንፍ አላት የላትም? ሲሉ አልሰማሁትም። እሺ በቃ ይኸው ሰማኔ ነገርኩህ። በቃ ተወሳቸውን ተውና ማርያም ክንፍ አላት የላትም? ማርያም ክንፍ አላት የላትም? እኔ ልስማ እስቲ እሳቸው ያሉትን። ማርያም ክንፍ አላት የላትም? ቆይ እኔ ጠየቅኩህ ይሄንን። ክንፍ አላት የላትም? ማርያም አንደኛ እመቤታችን ቅድስት ድንግል ማርያም የእግዚአብሔር እናት ነች። ቆይ እኔ መች ጠየቅኩህ ማርያም ክንፍ አላት የላትም? ይሄ ነው እኮ አንተ እኮ እዚህ ቤት የማያቆየ የተጠየቀውን ስለማትመልስ ነው። አሁን የጠየቅኩህ እኔ ማርያም ክንፍ አላት የላትም? መልኬ ፐርሰናሊ ከሚጠይቀኝ አንተ አሁን ማርያም ክንፍ አላት የላትም ለምን አትመልስም? እኔ እኮ ያላሰማ እኔ ጠየቅኩህ። እኔ አሁን ጠየቅኩህ አንተን ማርያም ክንፍ አላት የላትም? ሬሱ የአባ ገብረ ኪዳን ስብከት ነው አይደል? ማርያም ክንፍ አላት የላትም? ይሄ እኮ ነው አንተን የማያቆየኛ ቤት ዝም ብለህ ትዳረጋለህ። እኔ አሁን የጠየቅኩህ መልስልኝ። ስለሳቸው ሳይሆን እኔ ጠየቅኩህ ማርያም ክንፍ አላት የላትም? እግዚአብሔር ማርያም ክንፍ አላት የላትም? ስለ እግዚአብሔር አልጠየኩም። እሺ በምድር ላይ እሺ ዘይድ እንዴት ነህ? እግዚአብሔር በማይክሮ ሰከንድም ሁሉም ቦታ ላይ አሁንም አለ። በሁሉም ስፍራ ይገኛል። በሁሉም ስፍራ አሁንም አለ አይደለ? እግዚአብሔር እውነት ነው። እሺ እግዚአብሔር ቀናተኛ አምላክ ነው? አዎ። በምንድን ነው ቀናተኛነቱ? እስቲ ንገረኝ። አዎ በተለይ ቀናተኛ የሚሆነው የፈጠረበት ምክንያት አለው። የሰው ልጆችን ሲፈጥር የፈጠረበት ምክንያት አለው። ከፈጠረበት ምክንያት ውጪ ለፈጠራቸው አምላክ ሳይገዙ ቀርተው ለሌላ የሚገዙ ከሆነ ቀናተኛ አምላክ ነው። ለጣዖታት ተገዝተዋልና
እሺ አይ ጥሩ ነው መልስ ተመችቶኛል። ስለዚህ ፍጥረቶች ውስን ናቸው ወይስ እንደ እግዚአብሔር የትም ስፍራ መገኘት ይችላሉ? ፍጥረቶች ሲጀመር እግዚአብሔር የፈጠራቸው ሙሉ ናቸው። ሙሉ አድርጎ ፈጠረ። አዳምጠኝ፣ ጥያቄን በደንብ አዳምጠኝ። ማንኛውም ፍጥረት ውስን ነው ወይስ በሁሉ ስፍራ መገኘት ይችላል? እግዚአብሔር የፈጠራቸው ፍጥረቶች ልክ እንደሱ በሁሉ ስፍራ ይገኛሉ? የትኞቹ ፍጥረቶች? አሁን ይህን እያለየን የፈለገው ፍጥረት ይሁን የትኞቹ መላእክትም ይሁን ሰውም ይሁን ፍጥረቶች ውስን ናቸው ወይስ እንደ እግዚአብሔር የትም ስፍራ በአንድ ጊዜ በሰከንድ ውስጥ ይገኛሉ? ይሄ አሁን ከምን አንጻር ካልገባኝ ሰውና መላእክት ውስን ናቸው ወይስ እንደ እግዚአብሔር ልጠይቀኝ እንደፈለግ ካልተረዳውም ከምንም ልጠይቅ። አሁን የኔን ጥያቄ ከምትጨናነቅ የምታውቀውን እውነት አውራ። በቃ ምን አጨናነቀ? ምን ሊለኝ ነው? ምንም ይበልክ፣ እኔ ምንም ልበልክ። አሁን የምጠይቅ ምንድን ነው? አንተ ሰው ነህ አይደለ? አንተ ከምንም ልበልክ፣ አንተ ሰው ነህ አይደለ? እንግዲህ ዜድ እንደዚህ አይነት ነገር እስካሁን ስትመልስ ቆይተህ አሁን ምን ተገኝቶ ነው? አንተ ሰው ነህ አይደለህም? ይሄ አያጠራጥርም። መልክዬ ቀጥል፣ ችግር የለም። በሁሉ ስፍራ ትገኛለህ ቦታ እንጂ እኔ እኮ ሰው የተባለ በሁሉ ስፍራ መገኘት ይችላል። ሰው የተባለ በሁሉ ስፍራ መገኘት ይችላል እንደ እግዚአብሔር እንደ ጽድቁ ስራ ሰው የተባለ በሁሉ ስፍራ ይገኛል። ሰው ጻድቅም ሁን ኃጢአተኛም ሁን ሰው የተባለ በሁሉ ስፍራ ይገኛል። አዎ ሰው በሁሉ ስፍራ እንደ እግዚአብሔር ይገኛል። በጣም ጥሩ። የተገኘ ሰው እስቲ አንድ ሰው አሳየን፣ በሁሉ ስፍራ የሚገኝ ሰው አንድ ሰው። በጣም ጥሩ። በሁሉ ስፍራ አሁን እንዳታቋርጠኝ። በሁሉ ስፍራ አቋርጣለሁ፣ እንዳታቋርጠኝ ይላል እንዴ? አፋ አይ ኖ በሁሉ ስፍራ የተገኘ አንድ ሰው አሳየኝ። ምን ላይ ነው ያለው? ቆይ ምን ላይ ነው ያለው? በሁሉ ስፍራ የተገኘ ልንገርህ። አትንገረኝ፣ ማስረጃውን፣ ቦታውን ንገረኝ፣ መጽሐፉን ንገረኝ። ልቀጥል? መጽሐፉን ንገረኝ። የት ነው በሁሉ ስፍራ የተገኘ ሰው እኮ? ምን ላይ ነው? መጽሐፍ ቅዱስ ላይ ወይስ ከመጽሐፍ ቅዱስ ውጭ? እኔ እኮ ወሬ እንድታወራ አይደለም። በሁሉ ስፍራ የተገኘ አለ አልከኝ። አዎ። ማን ነው የተገኘው በሁሉ ስፍራ? አንቺ ከሴቶች መካከል የተለየሽ ነሽ ያላት እንግዲህ ከሁሉም ቦታ ላይ አምላክ የት ሆኖ ነው የመረጣት? እንግሊዝ ሆኖ ነው? አሜሪካ ሆኖ ነው? እስራኤል ሆኖ ነው? ፍልስጤም ሆኖ ነው? የሆነ ቦታ ሆኖ መረጣት። አንተ መረጠችም ታዲያ? አያስቅም። ሌላውን ሊሄድልህ ነው እኮ አዲስ ቀጥል። ሌላውን ሊሄድልህ ነው። የሰው ልጅን በመፍጠሩ አምላክ አዲስ አለ። አዲስ ማንን አስተዋለ? እንግዲህ ከመላ ዓለም ነው የሰው ልጅን በመፍጠሩ አምላክ ተጸጸተ አለ። ከመላው ዓለም ማንን መረጠ? ኖህን መረጠ። ኖህ ጻድቅ ሆኖ አገኘው። አረ ወንድሜ ቆይ አንዴ ሬዲዮ ሙግ ተሳስተ እንደምን አይነት ሰው አለ ግን እንደው ኢየሱስ ሬዲዮ ሙግ አስተካክል፣ እንትኑን ፋይን ቲዩን አድርገው። አስጨነቅከዋ እንዴ? መልካም አንተ ኮፋታ አትሰጥም። አይ ትንሽ ልዝናናች ያንዳንዴ እንዴ ልታስተነግረው እንዴ? ቪኦኤ ነው አልገባንም። ኤፍኤም ነው ምንድን ነው? ፋይን ቲዩን አድርገው። እሺ ቆይ አንዴ ጥያቄው አልገባውም አለ። አንተ ጥያቄው ገብቷል? ማን ነው? ሩት ማን ነው? ሂሩ ነው? ኪሩ ነው?
አዲስ ይመልስልን እስኪ ጥያቄው ስለገባው እስኪ ይመልስልን። ቤት በቃ አይተመቸን። አንተ ጎበዝ ነህ። ምንድን ነው ጥያቄው? ሰምተሃል? ግን ጥያቄው ልድገመው፣ ጥያቄውን ልድገመው። ዘይድ በቃ ተወኝ አለ። አንዴ ጥያቄውን ልድገምልህ። በሁሉ ስፍራ ሰው ይገኛል ስል አዎ ቅዱሳን አልክ። ቆይ አዎ ቅዱሳን በሁሉ ስፍራ ይገኛሉ አልክ። እስቲ አንድ ቅዱሳን በሁሉ ስፍራ የሚገኝ ስል እግዚአብሔር ሰውን በመፍጠሩ ተጸጸተ አልክ። አላልኩም። ቆይ ይሄን ሁለተኛ ላይ ነው የሄድኩትኝ። ኖህን ያመጣበትን ከመላው ዓለም መርጦ እሱ አመጣው። አየህ እኮ ኖህ በሁሉ ስፍራ ይገኛል። ከሁሉም ቦታ አልተመረጠም። አሁን ምን ያገናኘው? ኖህ ተመረጠ እኮ ዜዶ ጥያቄውን አሁንም አልገባውም። ሌላ ሰው አሁን ወደ ምን ወንድሜ ዜዶ ሌላ ሰው ሲወያይ አዳምጥና መልስ ትሰጣለህ። እድል እንሰጥሃለን ወንድም አለም፣ ግን ትንሽ እረፍት አድርግና ሌላ ሰው ሲወያይ አዳምጥ። ከዛ እድል እንሰጥሃለን። ከገፍትም አትውረድ፣ እዛው ሌላ ሰው ጠይቅ። መልክ እሺ፣ ማን ነው? ኩሁ ነው? ጥያቄው አልገባውም። ጥያቄው የገባው ማን ነው? እሺ፣ እዚህ የማትናገሩ ሰዎች እንግዲህ በተለይ መናገር በዚህ ጉዳይ ውይይት የሌላችሁ እታችሁ ነው። ፍየል ወዲህ ቅዝምዝም ወዲያ። እኔ ኮሜንት እያነበብኩ ነው። ደስ የሚል ኮሜንት። አይ ዜዶ ትንሽ አሳከን እኮ። እግዚአብሔር ተጸጸተ አለ። እኛ ተምረንበት ያልደረስንበት በሳይንሱ ዓለም ሁሉም ቦታ እንትን ማለት አይችልም። በሳይንሱ ዓለም ሰው በተለያየ ቦታ ላይ መገኘት የሚችልበት ሳይንስ እንዳለ ታውቃላችሁ? አሁን እኔ ጠየቅኩ በሁሉ ስፍራ በሳይንሱ ሲሆን ትክክለኛው ጣቢያ ላይ መጣ። አሁን እንትኑን መቀየር ነው ያለብህ። ሳይንሱም ቢሆን ሃይማኖት አድርገውና አሁን መነሻ ሆነለት እንጂ እኮ አይደለም። ሳይንሱን ባይኖር ኖሮ ሃይማኖት ባይኖር ኖሮ ምንም ሳይንስ የሚለውን ቻናል ቀይረውና አሁን ያልከውን ሐሳብ ሳይንስ የሚለውን ቻናል ቀይረ ሃይማኖት ጋምጣው፣ ከዛ ተወያይ። ቆይ ለምን አስወገድከኝ? እኮ ቢዩቱን አንሳ። ለምን አስወገደኝ ይላል። ማን ነው? ኪዩ ነው። ቢዩቱን አንሳ። ሁለት ልጆች ታኝቷል እኮ አልጋ ላይ መስሎት ነው። ለምን አስወገድከኝ የሚለው ታች ሆኖ ለምን አስወገደ? ኧረ መልኬ ለምን አስወገድከኝ አለ። እሺ ተናገራ። አይ ዝም ብሎ ነው እዚህ ገስት ላይ መውጣት እኮ። እሺ ማዛስ ማዛ ፕሮቴስታንት ነሽ? ኤቢ እንዴት ነህ? መልክ እኔ ቦታ ከሌለ እወርዳለሁ። ምን ታስገባታለህ? ሰው ሲኖር ሲመጣ ሰው እኔ ቤት እኮ ይኸውልሽ እንዳትገቡ ስለተባሉ አሁን አንዳንድ እንደ ዜድ የማያውቁ ሰዎች እየመጡ ነው እንጂ እኔ ቤት ለመግባት አይቻልም። ዜድ በጣም በራሱ የሚተማመን ጎበዝ ልጅ ስለሆነ ነው። ዜድ ጥሩ ሰው ስለሆነ ነው እንጂ እዚህ ቤት እንዳትገቡ ተብለው። አይ እኔ እኮ እንትን እልሃለሁ። እኔ ዜድ አሁን ምን መሰለህ ዜድ አንዳንዴ እኛ ይኸውልህ የኦርቶዶክስ ተዋሕዶ ሃይማኖት በተለይ አሁን ካሉት በተሻለ የኦርቶዶክስን ሃይማኖት ትምህርቷን በተሻለ አቅም ንጹህ የሆነ ትምህርቷን ይሄ ነው እባካችሁ በዘልምድ አትመላለሱ፣ የአባቶች ትምህርት የመጽሐፍ ቅዱስ ትምህርት ይሄ ነው። ገብቶሃል? የሆነ ስለመቤታችን ስለማርያም ሲነገር
ስለ ሃይማኖት እኮ አንተ ዝም ብለህ ጭንቅላትህ አይምሮ አለክ አይደለ? በመጽሐፍ ቅዱስ አንጻር ነው። ዜድ ማሰብ ትችላለህ አይደለ? ዜድ ትክክል። መልካሙ እኮ ቅዱስ ነው፣ ሰማዕትን የከፈለ ነው እና ከሰው ለየት ብሎ በሁሉ ቦታ እንደ እግዚአብሔር ይገኛል ብትባል የኔ ስም ተነስቶ ልክ ነው ትላለህ? እኔ እንዴት ሰው ሆኜ በሁሉ ስፍራ አገኛለሁ? ሰው ነኝ። ኢየሱስ በሁሉም ዓለም ላይ ሲዞር ነበረ ወይስ በእስራኤል ብቻ ላይ ነው? እስራኤል ላይ ተገኝቶ የገዛ ወገኖቹ ጋር ተገኝቶ የገዛ ወገኖቹ ሰቀሉት፣ ገደሉት። ኢየሱስ ክርስቶስ ስጋን ለብሶ በአምላክነቱ ሁሉም ስፍራ ላይ አለ። ስጋን ለብሶ ግን ሁሉም ስፍራ ላይ ተገኝቷል። ኢየሱስ ዜድ ተገኝቷል። በስጋ በሁሉም ቦታ ላይ ነበረ። ለምሳሌ አሁን ለምን ቦታ ላይ ብትታይ ምን ብዬ አስባለሁ መሰለህ? እኔ ቆይ ኢየሱስ አለ ስለፈጠረክ ዜድ በጌታ በኢየሱስ ክርስቶስ ሲቀጥል ጆሮ ይከፈት። ይሄ የውስጠኛው ጆሮ ይከፈት። እግዚአብሔር ይገስጸው። አንተን እንዳሰማ ጆሮክን የደፈነ በኢየሱስ ስም እግዚአብሔር ይገስጸው። እንዳይሰማ እኮ ይከላከለዋል። በደንብ አዳምጠኝ። ኢየሱስ በሁሉ ስፍራ በስጋ ተገኝቷል ወይ ነው ጥያቄ። በሁሉ ስፍራ ተገኝቷል ኢየሱስ። በአምላክነቱ በሁሉም ስፍራ አለ። በስጋ ግን ኢየሱስ በሁሉ ስፍራ ተገኝቷል። ዘውድ ዜድ እኔ አሁን ያልገባኝ ነገር ማለት ነው በስጋና በመንፈስ የምንለው እግዚአብሔርን የምናበላልጥበት መንገድ ራሱ ስህተት ነው። እግዚአብሔርን ማለት ነው። አንተም ከሆነ ግን እኔ እንዴት ላስረዳው? በእናታችሁ እግዚአብሔር አጽድቆ ከሆነ የትም ቦታ ላይ ሊያሳይህ ይችላል። ኢየሱስ ግን ካልከኝ ስራውን የኃጢአቱን ግድግዳ ሊያፈርስ ራሱን ከራሱ ጋር ሊያስታርቅ ነው የመጣው። የመጣበት ቦታ አይዶን ኬር አይመለከተኝም። በወንጌል ግን እኔ ጋር ደርሷል። ግን ሁሉም ቦታ ላይ አለ ወይ? የተሰቀለበትን ዛሬ ብታወራ ዛሬ እኔ ጋር አለ ወይ? ዜዶ በቃ ይኸውላችሁ ዜዶ ምንድነው የጠየቁት? ሌላ አንተ የምታወራው ሌላ። እንዴት ይሻላል? በኢየሱስ ክርስቶስ በስጋ የመጣበት ቢቢሻ ጠይቅ እስኪ። በሴት ድንገት መልኬ የእኛን ኃጢአት ሊያስተሰርይ ነው የመጣው አምላክ። እሱን አይደለም እኮ እያወራን ያለ ነው ዜዶ። በኋላ እኛ እዚህ መጣን። ክርስቶስ የመጣው በስጋ ነው። አሁን አንተ ጋር በስጋ ነው ያለው በመንፈስ ማለት ምን ማለት ነው? ዜድ በቃ አጭር ጥያቄ። አሁን አንተ ሰው ነህ፣ እንደ ጻድቅ ነበር ሁሉ ቦታ መገኘት ትችላለህ ወይ? ሰው ነህ በቃ አይደል? አንተ እንደዛ አስበው እስቲ። በእግዚአብሔር አሰራር ከሆነ ይቻላል መልኬ። በእግዚአብሔር አሰራር ከሆነ መልኬ በእግዚአብሔር አይን ከሆነ ጻድቅ ከሆነ የትኛውን ቦታ ላይ ሊያስቀምጠው ይችላል። እንኳን መልኬ ይወለ መላእክቶች ራሱ ካልታዘዙ ከአንድ ቦታ ወደ ሌላ ቦታ ካልታዘዙ የማወቅ መብትም ምንም የላቸውም። እግዚአብሔር ሲያዛቸው ነው መላእክቱን ራሱ እንጂ ውስን ናቸው። የማይገናኝ ነገር እኮ ነው እያወራን። ግራ ገብቶ እኛንም ግራ አጋባህን እኮ። ኧረ ራስሽ ነሽ ግራ ያገባሽ። ይኸውልሽ ለስድብማ ማንም ይችላል፣ ግን መላእክቶችም ሳይታዘዙ አንደበት ዘግተው እውር አድርገው ያልፋሉ። ለአምላክ ሳይሄዱ ምን እናርገው ይሄንን ሰውዬ አልቀበልም እኮ አለን ብለው ሳይሉ ዲዳ አርገናል ይሄን እስክታቅ ብለው ተመልሰው ሄደዋል። ትክክል እኮ ነው። ትክክል እኮ ነው። ትክክል ነው። ግን አሁን እኔ አሁን ዋና መሰረታዊ ጉዳይ መነሳት የምፈልገው ከአባ ገብረ ኪዳን አስተምህሮ ነው እንጂ አሁን ስለ ድንግል ማርያም ለሰው ልጅ እንኳን ፍሪው
ዌል ሰጥቷል ለሰው ልጅ ለተራው ለሰው ልጅ እንኳን ፍሪ ዌል ሰጥቷል። እሱን እንድናመልከው ካልሆነ ደግሞ ሞት ምርጫችሁ የእናንተ ነው ብሎ ሁለት መንታ ነው ወይ ወደ እግዚአብሔር ጎን ወይ ወደ ዜድ አሁን እኮ መልኬ አቤት ዛሬ የቀጠሮ ሙሙ መስላል። እስቲ የቀጠሮ ሙሙ መስላል። ዜድ የቀጠሮ ሙሙ መስላል። ኦ ጆይ ዜድ የታታሊ ከፍታፍ የታል ባለ የታል ያ ዲያቆን አዲስ ነው አጋው ባለ ነው ሚስት የታል እንዴ አንተ ቆሻሾች አለ እንዴ ሮያል ነው ያ ተሳዳቢው ሮያል ወይ ሮያል ናፍቀህን በጣም ናፍቀህን ነበረ። ኢየሱስ ሰሙ ቦልካችሁት ነው እንዴ? በዛኛው አካውንት አዲስ ደሞዝ አልተከፈለንም ብለን በጣም አመጽ ሰላማዊ ሰልፍ ልንወጣ ስንል መልኬ ሮያል እኔ በድምጹ ነው ያወቅኩት። ጆ ሰላም ነህ? በኢየሱስ ስም አንተ ከስድብ ደሞዝ ሊከፍለን ነው የመጣው። የዛን ቀን እኮ ስንት ሪያል ልክፈላችሁ አለ። እናንተ ረሃብተኞች ሙልጭ አርገው ነው የደገታ ዘመንን ይባርከው። እሱ የሚከፍለን ቆይ ሊከፍለን ነው። እናንተ ረሃብተኞች ቆይ አይደለም እውነት እንነጋገር ከተባለ እኔ እግዚአብሔርን እመቤት አካውንትክ ብዛቱ ለስድብ አንዳንድ ቦታ እኮ በስነ ስርዓት ያወራል። አንዳንድ ቦታ በስነ ስርዓት ያወራል። ኧረ እኔ በስነ ስርዓት ያወራበት ቤት ቢኒያም ጋር ሁለቴ ሶስቴ አይቼዋለሁ። በስነ ስርዓት ለዛውም ባንዲራውን አድርጎ በስነ ስርዓት ያወራል። አንዳንድ አዎ በስነ ስርዓት ግን እሱ አሁን እናንተ ራብተኞች አለ አንዳንዴ አገር ቤት ነው ያላችሁት እናንተ 10 ዓመት እግር ኳስ ከተጫወች 10 ዓመት እግር ኳስ ከተጫወች በ11ኛው ዓመት እጅ ኳስ ላጫውትሽ ቢሉሽ በእጅሽ ቴጂና በእግርሽ ትነኪዋለሽ። በእግርሽ ደግሞ እየተሳሳትሽ ትገቢበታለሽ። ለምን የለመድሽው እሱን ነው። ይሄም ልጅ በቃ ስድብን ነው ተለማምዶት የኖረው ተለማምዶት ያደገውና በመልካም ጎዳና ይጓዝና እያደናቀፈው ወደዛ እንደዚህ አይነት ነገር እልክላችኋለሁ ያለው ቢልክልን ጥሩ ነበረ። ዛሬ ልደተን አላየህ ዮናስ? እንዴት ነው ዮናስ? መልካሙዬ እንዴት አለ? ሰላም ይብዛኝ። ጸድቅ ያለው ቤት ቢኒያም ሁሉ ቢኒያምማ መወያየት አቅቶት ዝም ብሎ በቃ እና ጸድቅ ያለው ቤት ማን መጣ? ልደተ መጣ። በሌላ አካውንት እኮ ነው፣ በሌላ ከፍርሃት የተነሳ በሌላ አካውንት። እኛስ በድምፁ አወቅ ነው። በድምፁ የዮሐንስ ራእይ ስለ ማርያም ነው ብሎ ቁጭ የዮሐንስ 12 11 14 ግግም እኮ ነው ግግም በኢየሱስ ክርስቶስ። ከዛ ምን ጠቀሰኝ? የኤልሳን ደግሞ ሶሪያ ጦርነት እንዳለ አየን። ይኸው በሁሉ ቦታ ይገኛል። እንዴ ሶሪያን እኮ ነው ያየው እሱ በራይ በኢየሱስ ግን ዮናስ እግዚአብሔር ይዳን። አሁን ትልቅ ነገር እያደረግን ነው እና ብዙ ሰው ስለነበረ ብዙ ሰው ትምህርቱንም ምኑንም አውቆ ሄዷል። ይሄ ሰውዬ እኔ ምን እንደሚሻል አላውቅም። ማርያም በሁሉ ስፍራ ትገኛለች፣ ክንፍ አላት፣ ሁሉን ትሰማለች፣ ትመልሳለች፣ በጣም ፈጣን ነች። ስልጣኗ ከሁሉ በላይ ነው። አንድ ባንድ ነው። ይሄንን ከዚህ በፊትም እኔም ብያለሁ። በዚህ ሰውዬ ነው ሁሌ የምጠላው። ከዛ ብሰው እኛን ደግሞ ይህ እኮ ሰይጣንም የማያውቀው ትምህርት ነው። እንኳን ሰው አይደለም ሰይጣን አያውቀው። ለዚህ ሰውዬ የሚገርማችሁ ምንም ምላሽ የሚሰጥ የለም። እኛ ብቻ ነን።
እንደውም ለዶክተር ዘበነ ምላሽ ተሰጥቷል። ቀሲስ ዲበኩ ሁሉ አርፎ ለምን ቁጭ አይልም ሁሉ ብሏል። ለዚህ ሰውዬስ መልጦ አልቃሽ ማለት ነው። በቃ የወንጌል እንቅፋት የሆኑ ነገሮችን እያነሳን እንናገራለን። ዛሬ ጸድቅ ያለው እግዚአብሔር ይስጣት በሚገርም ሁኔታ ይህንን አቅርባ እንትን ስትል ነበር። የቤተ ክርስቲያን ትልቅ የወንጌል እንቅፋቶች ሰዎችና እንደዚህ አይነት ነገር ምንድነው? ጥያቄ ያው ጠይቀው ዲያቆን ካልጠየቅኩህ እያለክ ነው ዜድ አዲሴ ወዬ በድጋሚ እንዴት አመሸህ ብለህና አንድ ጥያቄ ልጠይቅህና እሱን እንድትመልስልኝ ነበረ። መልካም። እሺ ፐርሰናል ብቻ ክርስቶስ ኖ እንዴ ፐርሰናል ታውቃለህ፣ ያወኩ እዚህ ቤት ውስጥ ነው። ምን መሰለ የምጠይቅህ ክርስቶስ ወደ ቀራንዮ በሚሄድበት ሰዓት በወደቀ ሰዓት መስቀሉን ተሸክሞ ጨርቅ ይዛ መታ የጠረቀችለት ሴት አለች። ያው ስናድግ ያየነው ፊልምም አለ ምናምን። እስቲ ስለዚህ ሴት የሚገልጽ ቦታ እስቲ ምዕራፍ ጥቀስና ንገረኝ። አመሰግናለሁ ወንድሜ። መልካም ጥሩ። ስለዚህ ሴት ስለ ሴቲቱ የሚያጠኑ ይናገሩ። እኔ ደግሞ የምናገረው እኛስ የተሰቀለውን ክርስቶስን እንሰብካለን ነው የኛ መርህ። አይ ልክ ናችሁ አዲስ ስብከቱ አንተ ዜድ ክርስቶስ ነው መሆን ያለበት። ግን ከየት አምጥተህ ነው? ቆይ በመጀመሪያ ከየት አመጣ እኮ? አንድ ሴት የሚላት ከየት ነው? አንድ ሴት ያመጣው በጨርቅ ጠረገችለት ከየት ነው ያመጣው? ከየት አመጣች? ሳይ እንደዛ አይገውና ያው ስላልገባኝ እኮ ነው ለማውቃር ለመማማር ያለ ነው። እኔም ተምሬ ልውጣ እናንተ የእስራኤል ሴቶች ለእኔ ሳይሆን ለልጆቻቸው አልቅሱ ነው። አንድ ሴትም አይደለችም፣ ብዙ ሴት ነው። አንተ ፊልሙን ይዘህ መተህ ይሆናል። አንድ ነገር የምነግርህ ወንድሜ፣ ይሄ ለመዳን ምን ያደርግልሃል? የድህነት ጉዳይ መስቀሉ ጉዳይ ነው ማለት ነው። ይኸውልህ የመስቀሉና የመስቀሉ የተሸከመው ጉዳይ ነው አይደል? ማነች? ስሟ ማነች? ወንጌላውያን አላወጡም። ቆይ ስሟ ማነች? ቦታው እንዲነግረኝ እኮ ነው። መልኪ ስሟ ማነው? የለማ በሌለበት ከየት ይገርክ? የለም ቬሮኒካ ነች አልክ። የቱ ጋር ነው ቬሮኒካ? ለምን ፕሮቴስታንቶች ሰርተው ለኛ አሳዩ? ቬሮኒካ ያልካት ማነው? ቬሮኒካ ነው ያለ አላልኩም እኔ። ሰማዳን የምትባል ዘፋኝ ያለች መሰለኝ። ቦታውን እንጂ ስለ ቬሮኒካ የሚባል ነገር አላነሳውም። አላቃትም። ግን ስሟ ቬሮኒካ ነው አላልኩም? ከምን አመጡት አልኩኝ። ከምንድን ነው ያመጡት ይሄንን ፓርቲ? አንተ ቆይ አቡነ ጴጥሮስን የሰራው አብራር አብዱ አቡነ ጴጥሮስን የሰራው ቄስ ነው እንዴ? ሙስሊም ሆኖ የአቡነ ጴጥሮስን ፊልምን በሙሉ ፊልም አይቼ ብለህ እንደ እውነት ተቀብለህ መተኛ ጋር ትጠይቃለህ? የመጽሐፍ ቅዱስ እኔ አሁን እያልኩ ያለሁት ቀደም ዲያቆን ምን አለ ይመስል አሁን አንተ ለመዳን ምን ያደርግልሃል? ወይ ከመዳን ጋር ምን ያገናኛል? የሚጠቅመው ምንድነው? ከጀርባ የሚያረክተው ነገር ለመዳን አይጠቅመንም። ለመዳን የሚጠቅም ከሆነ ካሉባልታ ወጥተህ በንጹህ መንገድ መሄድ፣ ወንጌል መስበክ። እንዲህ በዚህ ምዕራፍ እስቲ ዛሬ እናውራ። እንደዚህ ቃል ደግሞ ዛሬ ምንድነው የምታወራው? እንጂ አሁን እኮ ወንጌል የማይሰብኩ አዳም
ይሄን መመለስ አዳምጠኝ። ሳትችሉ ወንጌልን የማይሰብኩ ወንጌል አውቃለሁ ማለት እዚህ ዝም በል በቃ። ይሄ እንትን አለ ብዙ ጊዜ ሰጠን ደግሞ ጀመረው በሽታቸው ይጀምራቸዋል። ትንሽ ቆይቶ ቀጥሉሽ። ወይኔ ግን ትውልዱን እንዴት ምን እናድርገው? ይህን ትውልድ በኢየሱስ ክርስቶስ ስም ለዛውም እኮ እንዳይሰሙ ተደርገው እኮ ነው የተጠመዘዙት። እንዳይሰሙ እንዳያስተውሉ ልባቸው የዚህ ዓለም አምላክ ምን አለ? አሳወረ። እንዳያዩ አሳወራቸው። እንዳይሰሙ ጆሯቸውን ደፈነ። እንዳያስተውሉ ልባቸውን ማስተዋላቸው ጠፋ። ምን ይሻላል? ፊልም እያየ እየመጣ የሚጠይቀን በጌታ በኢየሱስ ኧረ ጌታ ሆይ እባክህ ለዚህ ትውልድ ማስተዋልን ስጠው። በሃይማኖት ትብታብ፣ በሃይማኖት ኮተት በሆነ ነገር ተይዘው ያንተን እውነት እንዲጠፋባቸው እያደረጉ ነው። ምንድን ነው እየተከናወነ ያለው? ይህ እኮ በእውነት እኮ ወንጌል የገባው ሰው ጨክኖ ህይወቱን ሰጥቶ ይሄ ትውልድን እኮ መታደግ እኮ አለብን። ዛሬ አንዱ ቀን ምን አለ? ወደ ግብፅ ተሰደደች። በምን እለዋለሁ? በክንፍ አለኝ። እሺ ዮሴፍስ? እሺ እሷ በክንፍ እንትን አለች። ዮሴፍስ? መልስ የለም። ይህ እኮ የመጽሐፍ ቅዱስ ተቃራኒ ሆኖ የእግዚአብሔርን ቃል አላስፈላጊ መሆኑን ኢየሱስ ክርስቶስ ተወልዶ ሂዱ ወደ ግብፅ ሂዱ ተባሉ። በቃ ሂዱ ተባሉ፣ ሄዱ። በቃ ግብፅ ቆይተው ሕይወት ሲሞት መጣ። ለማን የተገጠመው ክብር? ባለቤቱ ኢየሱስ ክርስቶስ እያለ ለምን ለሱ ክንፍ ተገምጥሞ እንደ መላእክት ለመመላለስ ከሆነ እኮ ቃል ስጋ መሆንም አያስፈልገውም እኮ። መላእክትም ሆኖ ማዳን ይችላል። ቃል ስጋ የሆነበት እኮ ምክንያት እኛን የሰው ልጅ ስላጠፋ ሰው ሆኖ መተካት ስላለበት እኮ ነው። የእግዚአብሔር አሰራር ነው፣ ህጉ ነው። የሰው ልጅን የሚወድበት እንዲሁ መውደዱን የሚያሳይበት ወንጌል ነው። ግዴታ በጣም በስጋ አምላክን ወለደች። የሚደንቅ ነው። ትውልድ ሁሉ ብፅዕት እንዲሏት ትውልድ ሁሉ ብፅዕት ይሉኛል አለች። የሚደንቅ ነው። በድንግልና ወልዳለች። የሚያስገርም ነው። መልኬ ብፅዕት ምን ማለት ነው? ብፅዕት አሁን መዝሙረ ዳዊት ላይም ዳዊት ኃጢአታቸው ይቅር የተባለላቸው እንዴት ብፅዕ ምን ነበረ ናቸው ይላል። የእሷ ይኸውልሽ አሁን እንትን አናደርገውም። ይኸውልሽ አዳም የእሷን ቀለል አናደርገውም። በጣም ለሰው ማለት ከሰው የሚገርም ነው። አምላክን በድንግልና መውለድ፣ አምላክ ከእሷ ጋር በስጋ መሆን በጣም አሜዚንግ ነው። ይህንን ልናቀለው እንኳ አንችልም። በተጻፈው ልናቀለው አንችልም። ልናቀለው ብፅዕትና እንዲህ እያልን እንትን ማለት አንዳንድ ተገቢም አይደለም። አንዳንድ ጊዜ ተገቢ ያልሆኑ ንግግሮች ሰዎች እንዲጠቀሙም አይደለም። እንዴ ማንም ተደርጎ የማይታወቅ ለምሳሌ እግዚአብሔር ምን አለ? እንደ ሙሴ ያለ ትሁት የለም አለ። እግዚአብሔር ነው ያለው። ስለዚህ እሷ እግዚአብሔር እኛ በመንፈስ እግዚአብሔር ከኛ ጋር ነው ብለን በጣም እየተደነቅን ጭራሽ በስጋ ከእሷ ተወልዶ ይሄ የሚያስገርም ነው፣ የሚያስደንቅ ነው። ግን ይሄንን አልፈ ከሰውነት አውጥተ ክንፍ ገጥመ እንደ እግዚአብሔር አድርገ የእግዚአብሔርን ስራ ተክታ ይሄንን እንዲህ ማለቱ ተገቢ ቀርቶ ማለት ነው። ሌላው ቀርቶ ስለ ድንግል ማርያም ሲወራ አንደኛ በስነ ፍጥረት ዓለም በድንግልና የወለደች ሴት እኔ ያላኩልህ አንተ ኤክሰስ
እኔ አልክልህ አትላክልኝ፣ እኔ አላኩልህ። በድንግልና የወለደች የለችም እስካሁን። ሲቀጥል ደግሞ ክንፍ ተገጠመላት ክንፍ ተደረገ ብሎ አስተምህሮ የእግዚአብሔርን ቻይነት የእግዚአብሔርን የመፍጠር ችሎታ በጣም በጣም የሚያበላሽ ነው። ምክንያቱም እግዚአብሔር ስንት አይነት ሰው ነው እግዚአብሔር የፈጠረው? አንድ አይነት ሰው ነው የፈጠረው፣ አንድ አይነት ሰው ነው የሰራው። ከዛ በኋላ ደግሞ እንደገና ይሄ ቀረው ብሎ ክንፍ የሚቀጥል አድርጎ መስራት ይሄ በጣም ትክክለኛ ያልሆነ አስተምህሮ ነው። በቃ በጣም መስተካከል ነገር ግን በሀሳብ ደረጃ በመንፈሳዊ እይታ መንፈሳዊ ክንፍ አድርጎ ቢናገሩት እንደው የተሻለ ይሆናል እንጂ በሌለበት መንፈሳዊ ክንፍ የለም። በሌለበት መንፈሳዊ ክንፍ ምንድን ነው ማለት? እንደዚህ እኮ ነው መልኬ። ምንድን ነው ይህን ያህል አዳምጠኝ። አንዳንዴ አንጨምርበት የለም መንፈሳዊ ክንፍ የሚባል የለም። እንደው በአስተምህሮ እንደዚህ ለማለት ነው ብሎ እንኳን ሀሳብ የተተረድተህ ከሆነ እንጂ ኖርማሊ መንፈሳዊ ክንፍ የሚል ነገር አለ? የለም። በቃ በዚህ አስተምሮ የለም እንደዚህ አይነት። ሲጀምር እግዚአብሔር ክንፍ ሳይፈጥር እንዲያርጉ እንዲበሩ ማድረግ አይችልም እንዴ? ክንፍ ካልፈጠረ በቀር እግዚአብሔር እንደዚሁ ሰው እንደሆኑ የፈለገ ቦታ ማድረግ የፈለገ ቦታ እንዲደርሱ ማድረግ አይችልም እንደ እግዚአብሔር? እና ሁሉን ቻይነቱን አዋቂነቱን ራሱ ትንሽ የሚፈታተን አስተምሮ ነው። እንደኔ ብዙ ጊዜ የማልቀበለው ማለት ነው። ሰውን ክንፍ አለው ብሎ ማስቀመጥ ትንሽ ይከብዳል፣ ከመጽሐፍ ቅዱስ እይታ አንጻር ስንመለከተው ማለት ነው። አንደኛው አሁን መሰለህ ነው ይታል በማንም ዘንድ መነጋገሪያ መሆን ስለሚፈልጉ በቃ የሰውዬ እንዴ ጴንጤውም ያናግ እንዴ እኔ እግዚአብሔር የለም ብዬ ብነሳ እግዚአብሔር ማለት እኮ እንዲህ ነው ብዬ የሆነ ያልሆነ ነገር አድርጌ ብነሳ ሰው በዚህ ጉዳይ ሊያወራ ይችላል። ይሄ እኮ አድናቆት አይደለም፣ መነጋገሪያ ማድረግም እኮ አይደለም። አሁን ባልተጻፈ ነገር እሳቸው ስለተናገሩ እንዴ ጴንጤውን አስጨነቁት። ምን ሆኖ ነው ጴንጤ የሚጨነቀው? እንዴ በዚህ መልኩ ነው የሌለ ነገር ሲመጣ እኮ ምንጨነቀው እኛ ነን። እኔ አሁን ለምሳሌ ከሰዎች ጋር መግባባት ካቃተኝ ነገር ልንገርህ፣ ከሳቸው አስተምሮ ተነስቼ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዶሮ ሾመው አለ። የዶሮዎች አለቃ እንዲሆን ሾመው ያሉትን አስተምሮ አዳምጠዋል መልኬ? ዶሮውን ሾመው፣ በቃ ይሄ አይቅርብ ውለታህ ብሎ ጴጥሮስን 3 ጊዜ ትክደኛለህ ያለውን 3 ጊዜ ካደ በኋላ ጌታችን የተናገረው ቃል ተፈጸመ አለ። ተፈጸመ፣ ዶሮ ጮኸ። ከዛ በቃ ያልኩትን ነገር አድርጋልና ይሄ ለምን ውለታ ይቀርባል ብሎ የዶሮዎች አለቃ አድርጎ ሾመው አለና በጣም እያመመኝ ነው ይሄን ያዳመጥኩት። እያመመኝ ነው ያዳመጥኩት። እንዴ የኔ ጌታ የኔ አምላክ ዶሮ ሊሾም ነው እንደ የመጣው ምን ማለት ነው? ይሄ የማይገናኝ ንግግር ምንድን ነው? እንደዚህ በጣም የምር በጣም ተቆጥቼ ማለት ነው። በቃ ትክክል አይደለም እንደዚህ አይነት አስተምሮ ብዬ እና አንዳንድ ጊዜ በቤተ ክርስቲያናችን የጣፈጠ እየመሰለን አስተምሮውን በጣም አንጋደን የምናበላሸው ነገር አለ። ተደማጭ አኖስ የኛ ሪፖርት አድራጊ ገብቶ ሪፖርት ሁለተኛ እዚህ ቤት አትገባል። ከየት የመጣ አስተምሮ ነው እንደዚህ አይነት ነገር? ከየት ነው የመጣው? እኔ ለእመቤታችንን ክንፍ አላት ብሎ መናገር ለእኔ እንደ ማሳነስ ነው የምቆጥረው። ለእኔ እንደ ማሳነስ ነው። ከመላእክት አንድ ይሄን ሊያደርግ ያልተገባው ሰው ሆና ይሰማል መልኬ? ይሰማል። አምላክን ሰው ሆና አምላክን ለመውለድ የተገባት እናት ክብሯን ከፍ የሚያደርገው ይሄ ንግግር ነው። ክንፍ አላት ብሎ ማለት ግን ከሴቶች መካከል ለይቶ ሌላ ነገር ሀሳብ መስጠት ነው። በቃ እግዚአብሔር ሰውን መርጧል። መላእክት እንኳን እስኪደመሙ ድረስ ማለት ነው። ሰውን ምንኛ ወደደው ብሎ የተገረሙትን ሰው በመሆኗ ነው። ከሰው ነው፣ ከዛ ነው እንግዲህ የተወለደው። ምን ያክል ንጽሕት አድርጎ እንዳዘጋጃት የሚያሳይ ነው። ሌላ ፍጥረት ወይም ደግሞ ሌላ አይነት ሴት አድርጎ ማስቀመጥ ክንፍ ነበራት ብሎ ማለት ግን
በጣም ይሄ የተንጋደደ ትምህርት ነው። እኔ የእናቴን ክብሯን የሚያሳንስ ነው እንጂ ክብሯን ከፍ የሚያደርግ ነው ብዬ አልልም። ክንፍ አላት ብሎ መናገር የትም ቦታ ትገኛለች፣ የትም ቦታ ምናምን፣ ይሄ ሁሉ ላይ ያከራክረኝ ይችላል። በቃ እግዚአብሔር ቅድስና ከሰጠ የሰጠው ነገር ላይጻፍ ይችላል። በቃ ላይጻፍ ይችላል። አዎ የትም ቦታ ከተገኘች እሰየው ነው፣ ሊከፋኝ አይችልም፣ ምንም ችግር የለውም። ነገር ግን ያ የእግዚአብሔር ዓላማ ያ ነው ወይ ነው? በቃ ድንግል ማርያምን የተጠቀመበት ድንግል ማርያምን ያዘጋጅበት የእግዚአብሔር ዓላማው ያ ነው ወይ ነው? አሁን በሰማያዊ ስፍራ ድንግል ማርያም ታማልዳለች አታማልድም? ትብና አድርጌ እኔ የምነጋገረው ከመጽሐፍ ቅዱስ ተነስቼ አለኝ። በቃ ይሄ ርዕስ ሲዘጋጅልኝ እናገራለሁ። ገብቶሃል አይደለ? አይደለም ድንግል ማርያም ሌሎች ቅዱሳንን ሁሉ በሰማይ ያላቸውን ክብር በሰማይ ያላቸውን በእግዚአብሔር ዘንድ ያላቸውን ነገር ከመጽሐፍ ቅዱስ እያነሳሁ እንትን እያልኩ መነጋገር የምችልበት አለ በዚህ ጉዳይ ላይ። በነገራችን ላይ አማላጅነትን በተመለከተ ምናልባት ከሌሎች አስተምሮች የኔ ለየት ያለ ነገር ሊኖረኝ ይችላል። የአማላጅነት ርዕስ ስታነሳ ያኔ እንነጋገራለን። ያኔ ማለት ነው ምናልባት ከመልኬ ጋር ሁሉ የምጋጭበት ነጥብ ላይ ልደርስ ይችላል። መልኬ ድንግል ማርያም አታማልድም ብሎ ቢከራከር እኔ ከሱ ጋር ሁሉ ልከራከር እችላለሁ። ነገ ጊዜው ሲደርስ እናወራለን። ጊዜ ስላለው እያንዳንዱ ምን ያጋጨኛል? የሚያጋጨኝ ነገር ከእግዚአብሔር ጋር ካልተስማማን እኮ ጸባን ትክክል ነው። ስጦታው ዛሬ እስቲ ስጦታው ሰው የታች ይጽፋል፣ ምን ይላል፣ ይሳደባል፣ ምን ይላል። እስቲ ዛሬ አንደበቱን ይምጡና እንነጋገር። አክሊሉ ይምጡና እንነጋገር። እውነት በሆነችው ነገር እውነት እያል መጽሐፍ ቅዱስ ነገር ማውራት ነው የሚሻለን። አብሮስ አላህ ይመስገን። ኦኬ አክሊሉ ከየት እምነት ነህ? እኔ ከፕሮቴስታንት። እሺ ይሄ በተለይ ኦርቶዶክስ ተዋህዶች ስለሚመለከተን ኤፍሬም ናግባ ይሻላል። አሁን የእኛ ሰዎች ነን፣ እነሱ ናቸው ሞር አሁን ኦርቶዶክስ ነን ብለው እነሱ ጋር ነው ሞር መነጋገር በፈልገው። በቃ የተንጋደደ ነገር የሚይዙት እኮ ቤታችን ላይ ያለውን ነገር አያቸው አይደለም? ፕሮቴስታንት ለእግዚአብሔር ቃል፣ ለወንጌሉ፣ ለመጽሐፍ ቅዱስ ምን ያህል እንደሚታዘዙ ጸጥ ብለው ነው እኮ የሚሰሙት። የእኛዎች ግን ይንጫጫሉ። መንፈሳቸው ይሄ ለእግዚአብሔር ቃል ሰው እንዴት አይታዘዝም? ለሰው ቃል ለሰው እኮ ይሟገታሉ። ይህን ሰውዬ ስተተኛ ላለ ማለት በቃ ያለ የሌላቸውን ክርስቶስን ራሱ ይክዱታል። ለሰውየው ሲሉ ክርስቶስን ምን እያደረግክ እንደሆነ ስላየውክ ነው እያየው ነው። ለሪፖርት ሁሌ ፊት ቀኔ እኮ ለምንድን ነው የምትመጣው? ለውይይት ትመስለኝ ነበር። አየውክ አሁን ራሱ ታች ላይ ማለት ነው ለመፈመስ ነው ይላሉ። እኔ በጣም የሚገርም በቃ ተልካሻ የሆነ አመለካከት። አሁን መፈመስ ምንድን ነው? መፈመስ እኮ መንግስተ ሰማያት አያስገባኝም። ሰዎች ፈምሻ አይደለም መንግስተ ሰማያት የሚገባ እውነት ነገር ሲገባኝ ነው እንዴ መፈመስ ነው። በቃ አሁን ለማሸማቀቅ ብሎ ያመጡት ሀሳብ ነው። በክርስቶስ ጉዳይ ፈጽሞ አልሸማቀቅም። ስለ ድንግል ማርያምን ጉዳይ እውነታውን ለማውራት ከእኔ የተሻለ እናንተ ላትወዷት ትችላላችሁ። እኔ በህይወቴ በደንብ አውቃታለሁ። በህይወቴ ማለት ነው። ዝም ብሎ መፈመስ የሚል በህይወቴ ማለት ነው። መነጋገር ነው የሚሻለው እውነታውን። ዝም ብሎ ማንም ተነስቶ አትሮንስ ላይ ቆሞ ያስተማረውን ሁሉ የእግዚአብሔር ቃል አድርጎ ተቀብሎ ወይኩም ፈቃድከ በሄድንበት ትገኛለህ፣ እዚህም ትመጣለህ። አንተ ለምንድን ነው አንተን ለምን አልወገዙም እንዴ? አልተወገዝክም እንዴ? ወይኩም ፈቃድከ እሺ አብደናጎ አቤት ጤና ይስጥልኝ።
እንደምን አለ? ሁሉ ሰላም? ሁሉ ሰላም ነው። ደህና ነህ? እስቲ አንዳንዴም ገባ ብላችሁ እንድታወሩ ነው። እሺ። አይ ጥሩ እየተወያያችሁ ነው፣ እየሰማችሁ ነው። እና አንተም በርትተሃል። በጣም እየተከታተልኩ ነው። እግዚአብሔር ስሙ የተባረከ ይሁን። በርታልን። አዎ እየገባችሁ ድምጻችሁን መስማት ጥሩ ነው። ታች በብዛት ታች ስለማይት አንዳንዴም ድምጽ ሲሰማ ስህተት ችግር ምናምን ካለ አስተያየትን መቀበል ስላለብን ነው። እንዴት ታየዋለህ? ስማ፣ ሰው በሁሉ ስፍራ መገኘት ይችላል እንደ እግዚአብሔር? አቤት። ሰው በሁሉ ስፍራ መገኘት ይችላል እንደ እግዚአብሔር? በጭራሽ። በጣም እኮ የሚገርም እኮ ነው። ይሄ ሰውዬ እንደዚህ እያለ ያልተናገሩት እኔ ወንጌልን ስለተናገርኩ ተንጫጩብኝ። ምን ትላለህ? እስቲ ቆይ ያፌት። ስም አንድ ሰው እኮ በቃ ወደ እግዚአብሔር ቃል ሲዞር ስም መለጠፍ የተለመደ ነው። እንደዚህ ነው እንደዚያ ነው። አንተ ብቻ በርታ። ጥሩ ነው አሁን ያለበት። እኔ ባትለኝም እኮ ለራሴ ነው እኮ ባትሉኝም እኔ ለራሴ ስል ነው ለራሴ ስል እንጂ ይሄ ነገር ዋጋ እንደሚያስከፍለኝ ምንም እኮ የማገኝበት ነገር የለም በስጋ። እንደውም ከብዙ ሰዎች ነው የሚለያየኝ። እስቲ ታብሼ ኮምፕሊንግ እያደረጋችሁ ያፌት ወይኩን ፈቃድከ እስቲ አሁን ወይኩን ፈቃድከ በደንብ በዚህ ነገር እናወራስ። እዚህ ቤት አንድ ደቂቃ አታስቆየኝም እንጂ ችግርህ ምን እንደሆነ አይ ለምንድን ነው አንድ ደቂቃ አታስቆየኝም የምትለው? ለምንድን ነው? አንተ እኮ ከራስህ ችግር እኮ ነው። ለምንድን ነው አንድ ደቂቃ? ሌላው ለምን ብዙ ደቂቃ አልፋ ክርክር በቃ እኮ ቆይ አንተ አዳም ዘር ነች ማን ድንግል ማርያም። በቃ ከዚህ አንውጣ። ሌላ ተፈጥሮ የሰው ልጅ ወደ ጅብነት አይቀየርም። አዲስ አይ አሁን ለምሳሌ አለ ይባላሉ። ለራስህ ይሄ ፋክት ላንተ በቃ ቪዲዮ ቀርጸህ ምን ብለህ ሲለወጡ ምን ብለህ ምናምን አምጥተህ ማሳየት በቃ ባላየው ሰው እንትን አይደለም። አሁን እኮ አዳምጠኝ። አይሆን ለምሳሌ ቫምፓየር ብለው ፊልም እየሰሩ ነው እኮ አይጽና እኮ ለራስህ እና ልክ ነው ብለን እንቀበል አይደለም። እኔ እኮ እኛ ሰፈር የሰው ጅብ አለ እያልን ጫካ እንገባ ነበረ። አዲስ የእኛ ሰፈር ጫካ ነበር፣ ግን አላየንም። አለ ይባላል። ያው በእንትን መልክ እያመንን በቃ የሰው ጅብ እንላለን። ሌሊት ይንደባለላሉ። ምን ይላሉ? ሰው ወደ አንበሳ ይቀየራል ብባላ ምን ነው? ሰው ወደ እባብ ይቀየራል ብባላ ምን ነው? አይ ስለዚህ ባላየነው ነገር በቃ ባላየነው ባልተሰማ ነገር ምንም ማለት ነው። መጽሐፈ ሄኖክ ምዕራፍ 2 ገብተን እናንባ። ታዲያ ምን ችግር አለው? ይሄን ማታምን ከሆነ ደግሞ ከዚህ በላይ የመጀመሪያ መጽሐፍ ሄኖክ ነው አይደለም? አቤት። የመጀመሪያ መጽሐፍ የሄኖክ መጽሐፍ ነው የሙሴ መጽሐፍ ነው? ማን ያለው እንደዛ? የማን ነው የመጀመሪያ መጽሐፍ? ማለት የማን ነው? የሄኖክ መጽሐፍ ማን የጻፈው? የሄኖክ መጽሐፍ ማን የጻፈው? የሄኖክ ራሱ ሄኖክ እኮ ስለዚህ ከሙሴ መጽሐፍ ከዘፍጥረት መጽሐፍት ይቀድማል ማለት እኮ ነው። ማለት ይቀርማል። ሄኖክ ከጻፈው እኮ ሙሴ የለም። ሙሴ ከስንት ዓመት በኋላ ነው የጻፈው። ስለዚህ የመጀመሪያው መጽሐፍ የሄኖክ መጽሐፍ ነው አይደል? አንተ አልከኝ እኮ ሄኖክ ነው የጻፈው እኮ አልከኝ። ማነው ሙሴ ይቀድማል ያለ? እኔ አላልኩም። መቼ አልኩኝ? እንትና ይቀድማል እንትና ይቀድማል ብያለሁ እኮ። የጻፈው ማን ነው እኮ? የጻፈውን ከነገርከኝ እኮ ቀደመ ማለት ነው። ይኸው የሄኖክ ዘመን እኮ ይኸው የሄኖክ የተወለደበትን ዘመን መጽሐፍ ሄኖክን የጻፈው ሄኖክ ነው አልኩ እኮ። ሄኖክ በማን ዘመን ነበረ? ሙሴ ነበር እንደ ሄኖክ ሲጽፍ? ሙሴ አልነበረም።
እኮ። ስለዚህ የሚቀድመው ሙሴ እንግዲህ ካልነበረ የሄኖክ መጽሐፍ ነው የሚቀድመው ማለት ነው። በምን ሂሳብ ስሌት? በምን አይነት ቀመር? እንዴት ነው በእናታችሁ? ቆይ ስለ ሄኖክ ሄኖክ እኮ መቼ ነው የተወለደው? የጥና ባህሪ ጠፍቶብህ ነው? የጥና አንዴ ባህሪ ጠፍቶብህ የመጨረሻ ማመን የማይፈልገውን ነገር ያደነጋግራል። ይሄ የታወቀ እኮ ነው። የጽና ምን አለ መሰለህ አዲስዬ፣ አንዴ ሰው ባለው እንትን ነው የሚሄደውና ሰው ቀና ሲሆን ቀና ይሆንለታል። አይደለም ሄኖክ የአዳም ስንተኛ ትውልድ ነው? 7ኛ። እና ታዲያ ሲጽፍ በ7ኛ ትውልድ ጊዜ ሲጽፍ አይደለም። ሙሴ ስንተኛ ትውልድ ነው? ኧረ እኮ ነው ያየው እኮ እንትና እባክህ ውጣ እባክህ። ከአንተ ጋር ርዕስም ታስለውጣለህ። ዝም ብለናል።